የተፈጸመውን ግፍ ተከትሎ ዓለም የሚያሰራጨውን መረጃ የአገሯ ዜጎች እንዳይመለከቱ ለመከላከልና ፕሬዝዳንት ፑቲን ላይ የሚነሱ ጠንካራ ጥያቄዎችን ለማፈን የምታደርገው እርምጃ ነው ብለዋል። ሩሲያም በበኩሏ ሚዛናዊ ያልሆኑት ምዕራባውያን ሚዲያዎች የሐሰተኛ ዜና የሚያሰራጩ ፌክ ኒውስ ናቸው ስትል ከሳለች። ዩክሬን የተደረሰበትን የተኩስ አቁም ስምምነት በመጣስ ጦርነቱን በመሸሽ በሚወጡ ሰላማዊ ዜጎች መውጫ ኮሪደር ላይ የሩሲያ ኃይሎች እየተኮሱ ነው ስትል ዛሬ ከሳለች። የሩሲያ መከላከያ ሚኒስትር ቃል አቀባይ ስምምነቱ ከተደረሰባቸው የማሪፖልና ቮሎኖኮቫ ለቀው የሚወጡ የሰላማዊ ዜጎች በሞስኮ አቆጣጠር ከማለዳው 1 ሰዓት ጀምሮ ክፍት የሚደረግና ተኩስ የሚቆም መሆኑን ተናግረዋል። የማሪፖል ባለስልጣናት ግን ነዋሪዎቹ ከተማውን ለቀው የሚወጡበትን ጊዜ በማዘግየት ይልቁንም ራሳቸውን ወደሚያድኑበት መጠለያ እንዲገቡ አዘዋል። ሰላማዊ ዜጎች እንዲወጡ ለ5 ሰዓታት የሚቆይ የአውቶቡስና የግል ተሽከርካሪዎች መስመር ክፍት እንዲደረግ ታቅዶ እንደነበርም ተገልጿል። በተያያዘ ዜናም የዩናይትድ ስቴትስ መከላከያ ሚኒስቴር ባወጣው መግለጫ የሩሲያ ኃይሎች በትናንትናው ዕለት በኦዴሳ አቅራቢያ ያለውን የዩክሬናውያን ከተማ እየደበደቡ መሆኑን አስታውቋል። በኪየቭ አቅራቢያ ያለው የሩሲያ ጦርም እስካሁን ወደ ከተማው ለመጠጋት እየሞከረ መሆኑን ሲገልጽ በዩክሬናውያኑ ብርታት ግስጋሴው መገታቱ ተመልክቷል። ዩናይትድ ስቴትስ በሩሲያ መንግስት የመለወጥ ፍላጎት የሌላት መሆኑንና በዚህ ዙሪያ የሚደረግ ማንኛውንም ሐሳብ የማታራምድ መሆኑን ዋይት ሃውስ ትናንት በሰጠው መግለጫ አስታውቋል። የዋይት ሃውሱ መግለጫ የወጣው ዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባልና ሪፐብሊካን የሆኑት የደቡብ ካሮላይናው ሊንድሲ ግራም ከትናንት በስቲያ ምሽት ፎክስ ኒውስ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ በሰጡት ቃለ መጠይቅ ሩሲያ ውስጥ አንድ የሆነ ሰው ፕሬዝዳንት ፑቲንን መግደል አለበት ብለው መናገራቸው መሆኑን ተመልክቷል። ታዲያ ይህ ነገር እንዴት አድርጎ ያበቃል ያሉት ሴኔተሩ አንድ የሆነ ሰው ይህን ሰው ወደዚያ ማስወገድ አለበት ሲሉ ተናግረዋል። የሴናተሩን አባባል ተከትሎ ቪኦኤ ለዋይት ሃውስ ባቀረበው ጥያቄ መልስ የሰጡት የዋይት ሃውስ ቃል አቀባይ ጄን ሳኪ ይህ የዩናይትድ ስቴትስ መንግስት አቋም አይደለም፣ ከዚህ መንግስት ከዚህ አስተዳደር አንደበት የወጣም ንግግር አይደለም ብለዋል። በዩናይትድ ስቴትስ የሩሲያው አምባሳደር አናቶሊ አንቶኖቭ የሴናተር ግራም አባባል ተቀባይነት የሌለውና እጅግ የሚያስቆጣ ነው ብለዋል። ይህ ዩናይትድ ስቴትስ ውስጥ በሩሲያ ያለውን ገደብ ያለፈ ጥላቻ ያሳያል ብለዋል። ሁለቱም የዲሞክራትና የሪፐብሊካን ፓርቲ የምክር ቤት አባላት የሴናተር ግራምን ንግግር ነቅፈዋል። ሰሜን ኮሪያ በትናንትናው ዕለት ሌላ የባሊስቲክ ሚሳኤል ሙከራ ማካሄዷን የደቡብ ኮሪያ መከላከያ ሚኒስትር አስታውቋል። ይህ የሆነው በደቡብ ኮሪያ ፕሬዝዳንታዊ ምርጫ ለማካሄድ 4 ቀናት ሲቀሩ መሆኑን ተመልክቷል። የአውሮፓውያኑ አዲስ ዓመት ከገባ ወዲህ ሰሜን ኮሪያ እስካሁን በ9 ዙር ሙከራ ወደ 13 የሚደርሱ ሚሳኤሎች መተኮሷ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 26 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ባለፈው ረቡዕ የተከበረው የአድዋ በዓል የተመለከተ ዘገባ አሰናድተናል። ከሱ ላይ ቀንጨብ ያደረግነው ነው ያሰማናችሁ። ቆየት ብሎ ሙሉን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችን ሚኒስትሮች ምክር ቤት ከተወሰነ 2ኛ ዓመቱን ያስቆጠረው የቋንቋ አጠቃቀም ፖሊሲ ሊተገበር መሆኑን የኢትዮጵያ የባህልና ስፖርት ሚኒስቴር አስታውቋል። በኢትዮጵያ የቋንቋ ፖሊሲ እውቅና በአጠቃላይ 5 ቋንቋዎች የፌዴራል መንግስት የሥራ ቋንቋ እንዲሆኑ ዝግጅት በመደረግ ላይ ይገኛል። ዘጋቢያችን ምትኩ ፍቃዱ በዚህ ጉዳይ ላይ የቋንቋ ምሁራንን አነጋግሮ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። የኢትዮጵያ ሚኒስትሮች ምክር ቤት የካቲት 20 2012 ዓ.ም ባካሄደው ስብሰባ ባሳለፈው ውሳኔ መሰረት ከአማርኛ ቋንቋ በተጨማሪ ኦሮምኛ፣ ትግርኛ፣ ሶማሊኛና አፋርኛ የሥራ ቋንቋ እንዲሆኑ መወሰኑ ይታወሳል። የካቲት 10 2014 ዓ.ም ፋና ብሮድካስቲንግ ኮርፖሬት ይዞ በወጣው ዜና የኢትዮጵያ ባህልና ስፖርት
ትራንስፖርት ሚኒስቴር ይህንን ውሳኔ ተግባራዊ ለማድረግ ዝግጅት ላይ መሆኑን አስታውቋል። ለመሆኑ አንድ ሀገር የቋንቋ ፖሊሲ አላት ማለት ምን ማለት ነው? በአዲስ አበባ ዩኒቨርሲቲ የአማርኛ ትምህርት ክፍል ቋንቋ መምህሩ ዶክተር ሙሉሰው አስራት ይመልሳሉ። አንድ ሀገር የቋንቋ ፖሊሲ አላት ማለት በዛች ሀገር ውስጥ የሚነገሩ ቋንቋዎች ለምን መንግስታዊ አገልግሎት እንደሚውሉ በየትኛው ደረጃ ላይ ለየትኛው መንግስታዊ አገልግሎት እንደሚውሉ የሚደነግግ ህግ አላት ማለት ነው። ወይም በግዛቷ ውስጥ ለሚነገሩ ቋንቋዎች የሥራ ክፍፍል የምትሰጥበት ህግ አላት ማለት ነው። የቋንቋ ፖሊሲ ማለት ይሄ ነው ባጭሩ። ተመሳሳይ ጥያቄ የቀረበላቸው በጅማ ዩኒቨርሲቲ የአፋን ኦሮሞ ቋንቋ ትምህርት ክፍል መምህር የሆኑት ዶክተር አለማዩ ፈቀደ የሚከተለውን ይላሉ። ኢማመታ አፋን ጀቹን የቋንቋ ፖሊሲ ማለት በብዙ ሀገር ውስጥ ስራ ላይ እየዋለ ያለም ሆነ በቋንቋ ህግም የምርጫ ጉዳይ ነው። አንድ ሀገር ሁለት ቋንቋ ወይም እንደኛ ሀገር 7 ከዛ በላይ ያላቸው ሊሆን ይችላል። አንድ ሀገር ደግሞ ከነዚህ ቋንቋ መቼና የት ደረጃ ላይ ለስራ ቋንቋ እንደሚጠቀምበት የሚደነግግ ህግ ማለት ነው። ለቋንቋ ፖሊሲ መውጣቱ የሚሰጠው ጥቅም ምን እንደሆነ የተጠየቁት ዶክተር ሙሉሰው ጠቀሜታዎቹ አንደኛው ህዝቧን ተደራሽ ማድረግ ነው። በአንድ ሀገር ውስጥ ያሉ ህዝቦች መንግስታዊ አገልግሎቶችን በቋንቋቸው የሚያገኙ ከሆነ መንግስት ለነሱ በቋንቋቸው ይደርሳቸዋል። እነሱም ደግሞ ወደ መንግስት ተቋማት በመጡ ጊዜ በቋንቋቸው የመገልገል መብት ያገኛሉ ማለት ነው። ለዚህ ነው መንግስታዊ አገልግሎቶችን በእነዛ ቋንቋዎች ማቅረብ የምንለው። ይቺ መንግስታዊ የምትለዋን ለደጋግማት ምክንያት ነው። ነገራችን ላይ ቋንቋ አንድ ግለሰብ የትኛውን ቋንቋ መምረጥና የትኛውን ቋንቋ ማውራት እንዳለበት በየትኛውም ህግ ልንደነግገው አንችልም። በተለይ በህይወቱ ውስጥ አሁን እኔ እናንተ በዚህ ሰዓት የትኛውን ቋንቋ ቃላት መምረጥ እንዳለብን የምንወስነው ይሄ የራሳችን ኃላፊነት ነው የሚሆነው ወይም የራሳችን ምርጫ ነው የሚሆነው። መንግስታዊ ተቋማት ውስጥ አገልግሎት ለማግኘትና አገልግሎት ለመስጠት ስንሄድ ነው የቋንቋ ፖሊሲ ሚና ጎልቶ የሚታየው። ስለዚህ ተቋማቱ የሚገለገሉበት ቋንቋ ማለት ነው። በብዛት የቋንቋ ፖሊሲ ሚናው የሚጎላው እዛ ቦታ ላይ ነው። መንግስታዊ ተቋማትና በዜጎች መካከል በሚኖረው ወይም በተቋማት መካከል በሚኖረው ግንኙነት ላይ ነው ትኩረቱ የቋንቋ ፖሊሲ። ስለዚህ በዚህ ጊዜ ተደራሽ ይሆናል። ዜጎቿን የበለጠ ተደራሽ ማድረግ ይችላል የቋንቋ ፖሊሲ ትክክለኛ እስከሆነ ድረስ። ሁለተኛው እንግዲህ ቋንቋ የዛች ሀገር ሀብት ነው። አገልግሎት ካልሰጠ በስተቀር ቋንቋ ይጠፋል እና ከእለት ህይወታችን ከእለት ኑሯችን ጋር የተያያዘ ሲሆን ነው ቋንቋ ተጠብቆ የሚቀመጠውና ከአገልግሎቱ ተደራሽነት በተጨማሪ ደግሞ የአገሪቱን ቋንቋዎች ለመጠበቅ የሀገሪቱን ቋንቋዎች ለማሳደግ የሀገሪቱን ቋንቋዎች ለማበልጸግ ያገለግላል ይሄ ፖሊሲ መኖሩ ማለት ነው። እንደዛ መሆኑ ደግሞ ሁለቱም ተደማምረው የኔነት ስሜት እንዲዳብር ሀገሪቱ ወይም መንግስቱ የኔ ነው የሚለውን ስሜት በዜጎቹ ላይ ለማስረጽ ያገለግላል። ግን እነዚህን ጠቀሜታዎች የምናገኘው ትክክለኛ ፖሊሲ በመቅረጽና ትክክለኛ ተግባራም በመተግበር ነው። ዶክተር አለማየሁ በተመሳሳይ የእርሳቸው እይታ እንዲያጋሩ ጠይቀናቸዋል። ፋይዳን አርጋሙ ሰልጣንቲ አመውናጋ ባይናን ዋን መሄረሞት ማራታ እመለ ቢኩኒ ኢማመት አፋኒ ኢፋተ ለፈራን ቀብዱ የሚያስገኘው ጠቀሜታ ብዙ ነው። ኢትዮጵያ እንደ ሀገር በግልጽ የተቀመጠ የቋንቋ ፖሊሲ እስካሁን የላትም። ነገር ግን እንደ ትምህርት፣ እንደ እርሻ፣ እንደ ጤና ሁሉ ቋንቋም የሀገሪቱ ሀብት ስለሆነ ፖሊሲ ያበጅቶለት መቼና የት መጠቀም እንደሚኖርብን በግልጽ ማስቀመጥ ነው የሚያስፈልገው። ስለዚህ የቋንቋ ፖሊሲ ማለት ስለ መሪነት ማለት ነው።
ይህም ያለውን ቋንቋ እንዴት ማሳደግ ይቻላል፣ ህዝብ ውስጥ ያለውን ቋንቋ እንዴት መጠቀም እንዳለበት ማስቀመጥ ስለሆነ ትልቅ ጠቀሜታ አለው። በተለይ የቋንቋ እኩልነት የሚረጋገጥበት መንገድ ስለሆነ ትልቅ ትርፍ አለው። ምክንያቱም ሁሉም በቋንቋ መገልገል ይፈልጋል። አንድ ቋንቋ ወደ ፌደራል የስራ ቋንቋ አደገ ማለት ይዞ የሚመጣው እድል ብዙ ነው። ሰውን ወደ ስራ ሊያስገባ ይችላል። ከዚህ ባነሰ ከሆነ ደግሞ የስራ እድሉንም ሊያሳጣ ይችላል። የፌደራል የስራ ቋንቋ እንዲሆን ከተወሰኑ አንዱ አፋን ኦሮሞ ሲሆን ቋንቋው የፌደራል የስራ ቋንቋ እንዲሆን ብዙ ጥያቄዎች ይቀርቡ እንደነበር በአዲስ አበባ ዩኒቨርሲቲ የቋንቋ መምህሩ ዶክተር ጥለውን ተሊላ ያስታውሳሉ። አሁን የቋንቋውን አገልግሎት እንደሚጨምር ይናገራሉ። አፋን ኩን ገራ አፋን ፌደራላት ደቄራ ዮጀኑ ተጃጅለ ሳቲቱ በለታ እንግዲህ ይህ ቋንቋ ወደ ፌደራል የስራ ቋንቋ አድጓል ማለት የሚሰጠው አገልግሎት ሰፍቷል ማለት። ይህ ማለት አሁን ለምሳሌ አፋን ኦሮሞ አሁን ካለበት ደረጃ በኦሮሚያ ክልል ውስጥ ነው እየሰራ ያለው። አሁን ያለው አገልግሎቱ እንዳለ ሆኖ ወደ ሌሎች ቢሮዎች አገልግሎት ሲያድግም የቋንቋው ተግባቦት ብቻ ሳይሆን ባህልንም ይዞ ይሄዳል። ስለሆነም ይህ ህዝብ ያለውን ጥሩ ነገርም እያስተማረ ይሄዳል። ስለዚህ ጥቅሙ ብዙ ነው። አፋን ኦሮሞ የፌደራል የስራ ቋንቋ መደረጉ ዘግይቷል የሚሉት ደግሞ ዶክተር አለማየሁ ፈቀደ ናቸው። አፋን ኦሮሞ አፋን ሆጂ ፌደራል ታውዳት የሮንሳ አማዩ ምትድ ዱር ይተከምታው ንረቱ አፋን ኦሮሞ የፌደራል መንግስት የስራ ቋንቋ መሆን ያለበት ጊዜው አሁን ሳይሆን ድሮ መሆን ነበረበት። በተለያዩ ሁኔታዎች እንግዲህ እየዘገየ ዛሬ ላይ ደርሷል። አሁንም ቶሎ ብሎ ስራ ላይ ይውላል የሚለው ጥያቄ እንዳለ ሆኖ ይህ ጥያቄ ግን የኦሮሞ ህዝብ ጥያቄ ሆኖ ለብዙ ጊዜ ትግል የጠየቀ ነው። ማንም ቢሆን ለቋንቋው ክብር ይፈልጋል። ለምሳሌ ላለፉት 30 ዓመታት አፋን ኦሮሞ የክልሉ የስራ ቋንቋ ሆኖ ቆይቷል። ነገር ግን ከክልል አልፎ ወደ ፌደራል አድጎ የኦሮሞ ህዝብ ከፌደራል ሴክተሮች ማግኘት ያለበትን አገልግሎት እያገኘ አልነበረም። ለምሳሌ በጥናት በተረጋገጠው የፌደራል መስሪያ ቤት ውስጥ ኦሮሞ ሆኖ የስራ እድል አግኝቶ ያለው ከ18% በታች ነው። ይህ ደግሞ የሚያሳየው የኦሮሞ ህዝብ ከአገልግሎቱ ምን ያህል ርቆ እንዳለ ነው። አቶ ከማላሺ በጅግጅጋ ዩኒቨርሲቲ የኮሙኒኬሽን እና ሚዲያ መምህርና የህዝብ ተወካዮች ምክር ቤት አባል ናቸው። ሶማሊኛ ቋንቋ ብቻ ሳይሆን በኢትዮጵያ ሌሎች ቋንቋዎች ለፌደራል የስራ ቋንቋ መመረጣቸው እንደ ሀገር ብዝሃነትን ለማስተናገድ ምቹ ሁኔታን ይፈጥራል በማለት ይገልጻሉ። ሶማሊኛውን ብቻም ሳይሆን እንደ ሶማሊኛ አፋርኛውንም አንሳው ትግርኛውንም ኦሮሞኛው ምኑን ብታየው አሁን ይሄ ቋንቋው የስራ ቋንቋ በመሆኑ እንደ ቋንቋ ብቻ እናየውምና ይሄ እንደ ሀገር ብዝሃነትን ለማስተናገድ በተለያየ አጋጣሚ ለሚወራው በመንግስትም በተለያየ ተቋማት የሚወራውን ነገር በተግባር ብዝሃነትን ማስተናገድ ነው የሚሆነው። ከዛ በተረፈ እንደ ህዝብም ደግሞ ሁሉም የፌደራል መስሪያ ቤቶች ህዝብን ለማገልገል የተቋቋሙ ተቋማቶች ናቸውና ከነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅም ለማስተናገድ ቋንቋ አንችልም ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የነሱ ቋንቋ እዛ ቢሄዱ የፈለጉት ነገር ሊያገኝላቸው እንደሚችል ስለሚያስቡ በጣም እንዲሳተፉ ያደርጋቸዋል። እነዚህ ሁሉ የተቀሩ አሁን የፌደራል ቋንቋ ይሁን ብለን ያነሳናቸው ቋንቋ ላይ ያለው አድቫንቴጅ በሶማሌ ደግሞ እንደምታውቀው እንግዲህ ሶማሊያም የጎረቤት ሀገራችን ነችና በኢትዮጵያና በሶማሊያ በተለይም በሶማሌ ክልል አካባቢ የሚኖሩ ማህበረሰቦችና እነሱም ከፍተኛ የሆነ የስራም እንደገና ደግሞ የዝምድናም የባህልም የእምነትም ብዙ ትስስሩ ስላለ የሁላ ትስስር ነፃ በሆነ መልኩ ከክልሉ ባሻገር መሐል ሀገር ላይ እንደለብ የመንቀሳቀስ እድሉን የበለጠ ይከፍታል። በዚህ አጋጣሚ ደግሞ ሌሎች የሀገር ውስጥ ቋንቋዎችንም ለመማር ጭምር ይጠቅማልና አንድ ሰው እንግዲህ ሶማሊኛ የመስሪያ ቋንቋ ነው ብሎ እዛ ሲመጣ እግረ መንገዱን ከሶማሊኛ ውጭ ያሉ ቋንቋዎችንም ለመማር ቦታ ላይ ማግኘት ግድ ስለሚል አንዱን ቋንቋ ከአንዱ ቋንቋ ላይ የባህልና የመማማር እንትኑ ራሱ አድቫንቴጅ በጣም እየሰፋ ስለሚመጣ አሁን ከምናስበው በላይ እንደ ሀገር ራሱ ሀገር ላይ የሚኖረው ማህበራዊም ሆነ ኢኮኖሚያዊ ከፈለክ ፖለቲካም ራሱ ብትለው ላይ ትልቅ ለውጥ ያመጣል። በኢትዮጵያ የፌደራል የስራ ቋንቋዎች መጨመር ጥቅም እንጂ ጉዳት የለውም የሚሉት ዶክተር ሙሉ ሰው ነገር ግን
ትግበራው ላይ የሚነሱ ጥያቄዎች እንዳሉ አስታውሷል። ቋንቋዎቹን መጨመሩ ቅድምም እንዳልኩት ፌደራል መንግስቱን አገልግሎቶች በእነዚህ ቋንቋዎች ማቅረብ ነው። ዜጎቹም እነዚህን ቋንቋዎች ከነዚህ አንዱን የሚናገሩ ዜጎች በፌደራል መንግስት መስሪያ ቤቶች መጥተው አገልግሎቱን ማግኘት ይችላሉ ማለት ነው ባጭሩ። ይሄን ስል ትንሽ አሳሳች የሆነ ሌላ ሀሳብ ሊኖር ይችላል። ፌደራል መስሪያ ቤቶች ውስጥ የሚሰሩ ዜጎች እነዚህን ቋንቋዎች በሙሉ መቻል አለባቸው ማለት አይደለም። ይሄ ማለት በአንዱ አገልግሎቱን መስጠት ይቻላል። ስለዚህ ፌደራል መንግስቱ በእነዚህ ቋንቋዎች አገልግሎቶችን የማቅረብ ኃላፊነት አለበት። በእነዚህ ቋንቋዎች የሚችሉ ሰዎች እያንዳንዱ አገልግሎት ላይ ማስቀመጥ ይጠበቅበታል። ደግሞ አስተርጓሚ ለነዚህ አገልግሎቶች ለዜጎቹ የሚያደርሱ አስተርጓሚዎችን ማዘጋጀት አለበት ማለት ነው የሚሆን። እንደዚህ ሲሆን ዜጎቹን የበለጠ ተደራሽ ማድረግ ነው ትልቁ ጠቀሜታ። ቀደም እንዳልኩት ወደ 5 ሲያድጉ ዜጎች ተደራሽ ይደረጋሉ። እነዚህ ቋንቋዎች የበለጠ ለአገልግሎታቸው እየሰፋና እየበለጸጉ ይሄዳሉ ማለት ነው። ከአሁናዊ ሁኔታው አንፃር እነዚህ ቋንቋዎች የፌደራል ቋንቋ ማድረጉ እነዚህ ጠቀሜታዎች ይኖሩታል። እንዳልኩ ጠቀሜታዎቹ እንዳሉ ሆነው ግን ከነባራዊ ሁኔታው ጋር ስናዛምተው አሁንም የትግበራው ላይ ትልቅ ጥያቄ ይነሳል። የትግበራዎችን ላይ የምናነሳቸው ጥያቄዎች ይኖራሉ። ፖሊሲውም እንደዚሁ በደንብ ያላያቸው ጉዳዮች ይኖራሉ። ምንድነው ያላየው? በዋናነት ፖሊሲው እነዚህን የፌደራል ቋንቋዎችን ሲያስቀምጥ 5ቱን ቋንቋዎች ከተለያዩ ክልሎች እንደመጡ አድርጎ ነው የሚወስዳቸው ወይም የሚያያቸው። ለምሳሌ አማርኛ አንዱ ክልል ላይ፣ ኦሮምኛ አንዱ ክልል ነው፣ ሶማሊኛ አንዱ ክልል ነው፣ አፋርኛ አንዱ ክልል ነው ተደርገው ነው የሚወሰዱ። አፋር ክልል አፋርኛ የፌደራል ቋንቋ እስከሆነ ድረስ የኔ ቋንቋ ነው ብሎ የሚያየው አፋርኛ ነው። ስለዚህ ከፌደራል መንግስቱ ጋር ግንኙነት የሚፈጥረው በአፋርኛ ነው ማለት ነው። ኦሮሚያም ኦሮምኛን ብቻ ነው የፌደራል ቋንቋ እንደሆነለት የሚወስደውና እንደዛ ነው የሚያስበው። በእነዚህ ክልሎች ግን ሌሎቹ የፌደራል የሥራ ቋንቋው ተደርገው የተካተቱ ሌሎችም ቋንቋዎች ይኖራሉ። እነሱ አይታዩም። እያንዳንዱ ክልል አንዳንድ ቋንቋ ወይም የሱ የተባለውን ቋንቋ ብቻ የፌደራል እንደሆነለት ነው የሚያይ እንጂ የሌላኛው የፌደራል ስራ ቋንቋ እዛ ክልል ውስጥ ስላለ እዛው እነዛን ቋንቋዎች በሙሉ ከፌደራል ጋር ለመገናኘት ይገለገልባቸዋል የሚለው አሁንም ጥርት ብሎ ያልመጣ ነው። ይሄ ከዚህ በፊትም በተለይ በትምህርት ፖሊሲያችን ላይ የታየ ነገር አንድ ክልል የስራ ቋንቋ የአፍ መፍቻ ቋንቋውን አድርግ ሲባል ሌሎችም ቋንቋዎች ይዘነጋሉ። የአፍ መፍቻ ቋንቋ መሆናቸው ተዘንግቶ ነው ሲተገበር የቆየው። ብዙ ቦታዎች ላይ ለምሳሌ ኦሮሚያ ውስጥ አማርኛ ቋንቋ አፋቸውን የፈቱ ተማሪዎች ወደ ግል ትምህርት ቤቶች ካልሄዱ በስተቀር ብዙ ቦታዎች ላይ ይቸገራሉ። ብዙ ቦታዎች ላይ በእርግጥ በአማርኛ የሚማሩባቸው ከተማዎች እዚህ መሀል አካባቢ ከተማዎች ላይ አሉ። ከተማዎች ላይ እንደዚህ ችግሮች አሉ። ከኦሮሚያ ውጭ ሌላ ቦታ ላይ ያሉ የኦሮምኛ ተናጋሪዎችም እንደዚህ አይነት ችግር ይከሰትባቸዋል። ከክልላችን ውጭ ያሉ የሌላ ቋንቋ ተናጋሪዎች በሙሉ አፋቸውን በፈቱበት ቋንቋ ትምህርት የማግኘት ችግር ያጋጥማቸው ኖሯል። አሁንም ሌሎች መንግስታዊ አገልግሎቶች በእነዚህ የፌደራል ቋንቋዎች ይሁኑ ሲባል ይቹ ክልላዊነት አስተሳሰባችን እስካለች ድረስ እነዚህ ተግባሮቶች ናቸው ለመተግበር የሚያስቸግሩን እንጂ ቋንቋዎቹ መጨመራቸው በአጠቃላይ ዝም ብለን ስናየው ከነባራዊ ሁኔታው ነጥለን ስናየው ጠቀሜታቸው የጎላ ይሆናል። በትክክል እንተገብራቸዋለን ወይ እንዴት ነው ምን ተገብራቸው የሚለው ግን የጠቀሜታው ተቋዳሾች መሆናችንን በጣም የሚወስኑት ጉዳዮች ናቸው የሚሆኑት። አቶ ከማላሺ ደግሞ የፌደራል ስራ ቋንቋዎችን መጨመር ጠቀሜታው የማይጠያይቅ መሆኑን ገልጾ ነገር ግን ግንዛቤ መፍጠር እንደሚያስፈልግ ይናገራሉ። እንደምታውቀው በቅርቡ አገራዊ ምክክር ኮሚሽንን ተቋቁሞ ኮሚሽነሮችን ተሰይመዋልና ይሄ ትልቁ ዓላማ አገራዊ ምክክር ኮሚሽኑ አገራዊ ምክክር መድረኮችም እንዲዘጋጁ የሚፈልገው ብዙ ጊዜ እነዚህ አጨቃጫቂ የሆኑ ሐሳቦች ልዩነት ያላቸው ነገሮች ላይ ሰው ተወያይቶ በግልጹ ነፃ በሆነ መልኩ እንዲሳተፍ ከማሰብ የተነሳ ነውና ምንድነው እዚህ ጋር በስፋት በዚያ አጋጣሚ ለውይይት ቢነሳ
ይጠቅማል ብዬ እማስበው ሁሉም ሰው እነዚህ አገር በቀል ዕውቀቶችና አገር ውስጥ ያሉ ቋንቋዎች የኔ ነው በሚል ስሜት እንዲያስብ ሰፊ ግንዛቤ ማስጨበጫ ስራ መሰራት አለበት ያስባለሁ። ኦሮሞኛም የኔ ነው የሚል አማራ፣ ሶማሌኛም የኔ ነው የሚል ኦሮሞ፣ ወይም ትግርኛም የኔ ነው የሚል አፋር ተናጋሪ፣ አፋርኛም የኔ ነው የሚል ይሄ ላይክ አሁን በእነዚህ በአምስት ቋንቋ ጀመርን እንጂ ነገ ከነጎዳ ሌሎች ቋንቋዎችን ለማስተናገድ ዝግጁ የሆንበትን አጋጣሚ ማሳየት። የፌደራል ስራ ቋንቋዎችን ወደ ስራ ማስገባት የፖለቲካ ውሳኔን ይጠይቃል ይላሉ ዶክተር አለማየሁ ፈቀደ። ኢብሳ የሮዘር በከራሞቱማ ከነመራ አፈኑባደቲ ቆጲ ገረገራራ አፈጅራሙ አከነኝ አርቢሲስ አዴንት ሄዱ አዴንት ደቀሲሳ ሞቀባ ዋንጀ ፋዋን ከሳ ጣቡዳ ባለፈው በመንግስት በኩል የተሰጠውን መግለጫ መረዳት እንደቻልኩት የተለያዩ ዝግጅት ላይ እንዳሉ ነው የሚያሳየው። አድካሚ አካሄዶች አሉት የሚልም ተነስቷል። ነገር ግን አንድን ቋንቋ ደረጃውን አሻሽሎ የፌደራል የስራ ቋንቋ ማድረግ የፖለቲካ ውሳኔ ስራ እንጂ የቴክኒክ ስራ ጉዳይ አይደለም። በፖለቲካ ውሳኔ ስራ ውስጥ አንዴ ከተገባ ስራ ውስጥ ለመግባት አዲስ የሚሰራ ስራ የለም። ለምሳሌ አንድ ቋንቋ አዲስ ፊደል የሚፈልግ ከሆነ እውነትም ጊዜ ሊወስድ ይችላል። ምናልባት ይሄን ወደ ስራ ለማስገባት የሚፈልግ ከሆነ በዚህ ቋንቋዎች አገልግሎት የሚሰጡ የፌደራል መስሪያ ቤቶች ውስጥ በእነዚህ ቋንቋ የሚያገለግሉ ባለሙያዎችን ከማስገባት ውጪ የተለየ ዝግጅት የሚፈልግ አይመስለኝም። አድማጮች በዚህ ጉዳይ ላይ ከህገ መንግስቱ ጋር ተያይዞ የሚነሱ ሐሳቦችን ጨምሮ ተከታታይ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ከአዲስ አበባ ምትኩ ፍቃዱ። ቹት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን amharic.voanews.com ላይ ታገኙታላችሁ። ከሰኞ እስከ ዓርብ ደግሞ በፌስቡክ @voaamharic ላይ ስርጭታችን በቀጥታ ይተላለፋል። በትዊተር #voaamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም ቪኦኤ አምሃሪክ ብላችሁ ብትፈልጉናለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። አሁን ለምሽቱ በልዩ መሰናዶ ወደ ያዝናቸው ዝግጅቶችን ወሰዳችሁ። በኢትዮጵያ የሳምቤ ጦርነት ጣሊያን በኢትዮጵያ ብርቱ ውጊያ ካጋጠሙት ቦታዎች ኢሉ አባቡር ውስጥ የተካሄደው የሳምቤ ጦርነት አንዱ እንደሆነ የታሪክ መዛግብት ያሳያሉ። ዘጋቢያችን ገልሞ ዳዊት ሰሞኑን የተከበረውን የአድዋ ድል በዓል መነሻ በማድረግ በዚህ አካባቢ የተካሄደው ጦርነት ታሪክ በመጠየቅ ተከታዩን ዘገባ አሰናድቷል። ቀጥሎ ይቀርባል። አቶ ወንድሙ ደበላ በምዕራብ ኦሮሚያ የኢሉ አባቡር ዞን ባህልና ቱሪዝም ቢሮ ኃላፊ ናቸው። አለ ወረዳ ውስጥ ስለተደረገው ጦርነት ታሪክ እያጣቀሱ ያስረዳሉ። ሳምቤ ድል የተመዘገበው በኢሉ አባቡር ዞን በአለ ወረዳ ሳምቤ በሚባል ቦታ ነው። ይሄም የተደረገው ጣሊያን በ1888 በአድዋ ድል ከተሸነፈ በኋላ ዳግም እንደገና ጦር ከፍቶ ወደ ኢትዮጵያ መምጣቱ ይታወቃል። ኢትዮጵያን ለመያዝ ማለት ነው። በ1928 አካባቢ በኃይሌ ሥላሴ ጊዜ ማለት ነው። ኃይሌ ሥላሴ አዲስ አበባ እንዳትያዝ መረጃ እንደሰሙ በምስራቅ በኩል ያለው የጣሊያን ኃይል እየጠነከረ ሲመጣ አዲስ አበባ ከተያዘች ፍንፍኔ ከተያዘች አፍሪካ በሙሉ እንደ ቁጥጥር ስር እንደዋለችና ኮሎናይዝ እንደተደረገች ተደርጎ ስለሚወሰድ ያንን ቁጭ ብለው ወሰኑና ዋና ከተማ የኢትዮጵያ ዋና ከተማ ወደ ጎሬ ማለት እንግዲህ ኢሉ አባቡር ውስጥ የሚገኝ ቦታ ነው። ወደ ጎሬ እንዲዛወር ውሳኔ ያስተላለፉ። ከዛ በኋላ ጣሊያን ያንን ሰምቶ ወደ ጦሩን ቀጥታ ወደ ኢሉ አባቡር ወደ ሳምቤ ነው ያደረገው፣ ወደ ጎሬ ማለት ነው። ጣሊያን በብዙ ወታደር ታጅቦ ነው ወደ ኢሉ አባቡር የዘመተው። ከዛም በኋላ የኢሉ አባቡር ህዝብና በምዕራብ ኦሮሚያ የሚገኙ ጅማ፣ ግማሽ ወለጋ፣
ኢሉባቡር እና ቡኖ በደሌ ያሉ ኦሮሞዎች ተሰባስበው ያንን ኃይል ለመክታትና ለመዋጋት ወደ ሳምቤ ዘምተዋል ማለት ነው። ከዛም በኋላ ሳምቤ ላይ በ1933 ጣሊያን ኃይሉን አጠናክሮ ከመጣ በኋላ በዘመናዊ መሳሪያ ታጅቦ ነው የመጣው። የኢሉባቡርና የምዕራብ ኦሮሚያ ውስጥ ያሉ ኦሮሞዎች ተሰባስበው ያንን ኃይል ደምስሰውታል 1933 አካባቢ ማለት ነው። እዚህ ላይ እንግዲህ ብዙ ታዋቂ ሰዎች ተሳትፈዋል። ለምሳሌ ጃገማ ኬሎ፣ ሌንሴ ኬሎ የሚባሉ እዚህ አካባቢ ሰው ደግሞ ዘውዴ ለሞ የሚባሉ በጣም ብዙ ታዋቂ ሰዎች በዚህ ጦር ላይ ተሳትፈዋል። አቶ ወርዶፋ ሁንዴም ያለ ወረዳ ባህልና ቱሪዝም ኃላፊ ናቸው። በዚህ በሳምቤ ጦርነት ከ12 ባታሊዮን በላይ የጣሊያን ጦር መሳተፉን ያስረዳሉ። ጣሊያኒኒ ወጋ ፍርተማ ቦደ ሁንዴ ጀቤፈቴ ቢያከነ ወይረዶ ፊሮሽንካቱ ነሞታ ናኖ ባትሎኒ ጣሊያን ከ40 ዓመታት ቆይታ በኋላ ሀገራችን ለመውረር ስትመጣ ወደዚህ ወደ ኢሉ አባቦራ የመጣው ወደ 12 ባታሊዮን የሚሆን የጣሊያን ጦር ነው። በዚህም ሳምቤ በሚባል ቦታ ላይ ነው ጦርነት የከፈተችው። ያኔ ጦርነቱን የመሩት መርጋ ቦካ፣ ዘውዴ ለሙና ሌሎችም አሉ። ጦርነቱ በተካሄደበት ሳምቤ አካባቢ ቀበር የሚባል ወንዝ አለ። እነኚህ ጦር መሪዎች የነበረውን ድልድይ በመስበር ወራሪውን የጣሊያን ጦር ተዋግተው በ1933 አሸንፈዋል። አቶ ወርዶፋ በሳምቤ በተደረገው ጦርነት ላይ ከመላው ምዕራብ ኦሮሚያ ማለትም ከምዕራብ ሸዋ ከአራቱም የወለጋ ዞኖች መሳተፋቸውን ማከለው ገልጸዋል። ነገር ግን ይላሉ በዚህ ጦርነት ዘውዴ ለሙ የሚባለው የሳምቤ ተወላጅ ጣሊያኖች ተታለው ወደ ወንዙ እንዲመጡና ከዚያም የአካባቢው ነዋሪም በወንዙ ዙሪያ በሽምቅ ውጊያ ድል እንዲያደርግ የተለየ ሚና ነበረው ብለዋል። አቶ ፋሪስ አልይ ባለ ወረዳ የባህልና ቱሪዝም ቢሮ ለ8 ዓመታት በታሪክ ጥናት ዘርፍ ላይ ሰርተዋል። ሸዋራና ታሪክ ሸዋራ ከኑ ኡመታው ወራን ሎልቺሱዳት ፕሮቴክት ያጋማ ኬሎ ከንጀራመዱራ ቦዲ ጀራፊኒ ሞ ሌንሴ ከንጀራምቱ ጀነራል ጃጋማ ኬሎና እህታቸው ሌንሴ ኬሎ በዚህ ጦርነት ተሳትፈዋል። በተጨማሪም የአካባቢው ተወላጅ የሆኑ እንደነ መርጎ ቦካና አያንሶ ቦካ ያሉ ሰዎችም ተዋግተው ያዋጉ የአካባቢው ጦር መሪዎች ናቸው። መርጎና አያንሶ ኢኖስ የሚባል ቦታ ነው የተወለዱት። ከዚያ በፊትም ከጣሊያን ጋር ለመዋጋት ወደ ከፋቴፒ ሄደው ጉዳት ከደረሰባቸው በኋላ ነው የተመለሱት። በጦርነቱ ላይ የጣሊያን ጦር መሪን በቀበር ወንዝ ላይ ከመቱ በኋላ የተቀሩት ወደ ሳምቤ ተራራ ወጥተው ለ3 ቀን ቆዩ። ያኔ በተራራው ላይ የተደበቁት የጣሊያን ጦር አባላት ወደ ጎሬና አካባቢዋ ከባድ መሳሪያ ሲተኩሱ ነበር። በስተመጨረሻ እጅ ሰጥተው በጎሬ ከቆዩ በኋላ ወደ አዲስ አበባ ተላኩ። አቶ ወንድሙ ይህ በሳምቤ በ1933 የተመዘገበው ድል ሀገርን ከሁለተኛ ወረራ የታደገ አንዱ ድል ነው ይላሉ። እንግዲህ አሁን ጣሊያን የመጣው ሁለተኛ ዙር በ1888 በአድዋ ድል ከተሸነፈ በኋላ ያንን ቂም ቋጥሮ እንደገና ኢትዮጵያን ለመያዝ ነው አቅደው ወደዚህ የተመለሰው። ስለዚህ አሁን ቀጥታ አዲስ አበባን እንዳገኙትም ምክንያቱም ተወስነው ወደ ጎሬ ስለተላለፈ የኢትዮጵያ ዋና ከተማ ጎሬ ብትያዝ ኖሮ ወይ ሳምቤ ላይ ሰዎቹ ባይሸነፈው ኖሮ ኢትዮጵያ በሙሉ በኮሎናይዝ ተደርጋ ነበር ማለት ነው። እንግዲህ ቁጭ ብለን አሁን ስናስበው የነሱ ሐሳብና ውጊያው ስናስበው ሰዎቹ አሁን እዚህ ያለው የኦሮሞ ሕዝብ ከጅማ ከኢሉባቦር ተሰብስቦ ያንን ባይገታ ጦሩን ባይሸነፍ ኢትዮጵያ በጣሊያን ቁጥጥር ስር ኮሎናይዝ ተደርጋ ነው የምትሆነው ማለት ነው። ይህም ቢሆን በውጊያው ላይ ለተሰዉት ባለውለታዎች በመታሰቢያነት የተቀመጠ ነገር አለመኖሩ ያለ ወረዳ አስተዳደር ሰሞታ አሰምተዋል። አቶ ወንድሙ ለዚህ ምላሽ አላቸው። የሳምቤ ድል ከአድዋ ድል ምንም አይተናነስም። ያም ሆኖ የኢትዮጵያ ሕዝብ ይሄን ያህል አላወቀውም። በኦሮሚያ ክልል ደረጃም ብዙም አልታወቀም። እኛ ደግሞ ይሄንን አቀደን ለማሳየት እና እንዲሁም ለመረመር እናም እዛ ላይ አንዳንድ የልማት ስራዎች እንዲሰሩ የቱሪስት መዳረሻ እንዲሆን ከተለያዩ ድርጅቶችና የመንግስትና መንግስታዊ ካልሆኑ ድርጅቶች ጋር ተባብረን ለምሳሌ አሁን በዚህ በ2014 ህዳር ወር አካባቢ ጥናት አድርገናል። ወደ 12 የሚሆኑ ባለሙያዎች ከፌደራል ቱሪዝም ሚኒስቴር፣ ከኦሮሚያ ቱሪዝም ኮሚሽን፣ ከኦሮሚያ ባህልና ቱሪዝም እንዲሁም ከመቱ ዩኒቨርሲቲና ከኛ ከዞን ባህልና ቱሪዝም የተወጣጣ ኤክስፐርት ቡድን ብዙ ጥናት አድርጓል። 10 ቦታዎችን ለይተናል። ከነዚህ ደግሞ ፋሺስት ጣሊያን ድል የተደረገበት ሳምቤ እና የጎሬ ከተማ አንዱ ነው። እነዚህ ታሪካዊ ቦታዎች ተጠንቶ ለፌደራልም ቀርበዋል፣ ለኦሮሚያም አቅርበናል።
እንግዲህ ውጤቱን ጥሩ ይሆናል ብለን እየጠበቅን ነው። አቶ ወንድሙ የመቱ ዩኒቨርሲቲ በሳምቤ ጥናቱን እንደሚቀጥልም ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ። ከዚሁ የአድዋ ዝግጅት ሳንወጣ 126ኛው የአድዋ የድል በዓል በአማራ ክልል የተከበረው በታሪካዊቷና የክተት አዋጁን ተቀብላ ዘማቾችና የዘማች ቤተሰቦችን ባስተናገደችው ወራይሉ ከተማ ነበር። መስፍን አራጌ ስርስር አለው። የዳግማዊ አጼ ምኒልክ የክተት አዋጅ መዳረሻ ኢትዮጵያውያን እንደ አንድ ልብ መክረው የአሸናፊነት ጥበብ የቀመሩባት ታሪካዊ ስፍራ ወራይሉ ቀፎው እንደተነካ ንብ ለሚተመው የአድዋ ሰራዊት ስንቅም ትጥቅም የተቀመረባት የእድሜዋን ያህል ያልቀናችው ጥንታዊቷ ከተማ ከ125 ዓመታት በኋላ ዳግም ከየአቅጣጫው የተጠራሩ የአንድናት ልጆችን አሰባስባለች። ያኔ ለአድዋ ዘመቻ፣ አሁን ደግሞ የዘመቻውን 126ኛ ዓመት ድል ለመዘከር ወራይሉና አድዋና ምኒልክ ልዩ ትስስር አላቸው። የኋላዋን ንግስተ ዘውዲቱ ምኒልክን ጨምሮ የቅርብ ቤተሰቦቻቸው የተወለዱባትና የኖሩባት ተመራጭ ስፍራ ነበረች። የአድዋን የክተት ጥሪ ከማስተናገድ ባለፈ የሰፈር ስያሜዎቿን ጭምር ታሪካዊ ክስተቱን አትመው እንዲዘልቁ በማድረግ ወራይሉ ባለውለታ ነች ይላሉ የወራይሉ ወረዳ ምክትል ዋና አስተዳዳሪ ሰለሞን አይቸው። አጼ ምኒልክ በወራሪው ወቅት ጦራቸውን የጦር አበጋዛቸውን የጦር መኮንኖችን ምታ ነጋሪት ክተት ሰራዊት ብለው ያወጁባት ቦታ ወራይሉ ናት። ምህረት አድርጋችሁ ተገናኝተን ሀገራችንን ከወራሪው ማስጣል አለብን ብለው የመረጧት ቦታ ናት። ለዚህም በርካታ ስሞች አሉ ከዚህ ጋር የሚገናኙ። ጎንደሬ ሰፈር፣ ደጃዝማች የሚባሉ አካባቢዎች አሉ። ገበያ ዳር ሰፈር የሚባሉ አሉ። ከዚህ ጋር ተያዙ። በወሎ ዩኒቨርሲቲ ታሪክ ትምህርት ክፍል መምህር ዶክተር ምስጋናው ታደሰ ወራይሉን የክተት አዋጁ መዳረሻ ሊያደርጋት የቻለበትን 3 መላምቶች ያብራራሉ። ወራይሉን እንደ አንድ ማዕከል አድርገው እንቀሳቀሱበት የነበረ ሁኔታን እንመለከታለን። በ1860ዎቹ ማለት ነው። ከዚህ ጋር ተያይዞ ወራይሉ የምኒልክ ሁለተኛ ከተማ እየተደረገች የምትቆጠረበትም ሁኔታ አለ። ለዚህም እንደሚታወቀው ጊዜያዊ ቤተመንግስታቸውን እዛ ላይ ገንብተዋል። በተለያየ ሁኔታም መለስ ቀለስ ይያሉ ጉዳዮችን ይከውኑባት ነበረ። ለዚህ ትልቅ ዘመቻ ወራይሉ ላይ ከተላገኘ የሚለው እንደ አንድ ትልቅ ፋክተር ሆኖ እናገኘዋለን። እንደ አንድ ትልቅ መነሻ ወይም ምክንያት ሆኖ እናገኘዋለን ማለት ነው። ሁለተኛ ሊነሳ የሚችለው ነገር ከመሃል ሀገር ወይ ደግሞ ከሸዋ ወደ ትግራይ የሚሄደው የንግድ መስመር የሚያልፈው በወራይሉ በኩል ነው። በዛ መሃል እንግዲህ ነጋዴዎችም ይመላለሱበት የነበረ ሰዎችም ይንቀሳቀሱበት የነበረ መስመር እንደመሆኑ መጠን ለወራይሉ መመረጥ አንዱም ምክንያት የሚሆነው መስመር ላይ ያለች ከተማ መስመር ላይ ያለች ቦታ መሆኗ እንደ ሁለተኛ ነገር የሚችል ነው ብዬ አስባለሁ። በሶስተኛነት ደረጃ የወራይሉ ጂኦግራፊያዊ አቀማመጥ ነው። ወራይሉ በትግራይና በሸዋ መካከል በምዕራብና በምስራቅ መካከለኛ የሚባል ቦታ ላይ ነው የተቀመጠችው። ስለዚህ ከሁሉም አቅጣጫ ተነስቶ ለሚሄድ ሰው እንደ አማካይ የቀጠሮ ቦታ የተወሰደችበት ነገር አለ። እንግዲህ ይህንን የምንለው ከተለያዩ ነገሮች ተነስተን ነው እንጂ አጤ ምኒልክ ወራይሉ ላይ የቀጠሩበትን ምክንያት የዘረዘሩበትን ሁኔታና ሰነድ አናገኝም። ይሄ በራሱ ተጨማሪ ጥናት የሚጠይቅ ነገር ነው። በመታሰቢያ የድል በዓሉ ላይ በክብር እንግድነት የተገኙት በመከላከያ ሚኒስቴር የኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ሜጀር ጄኔራል አህመድ ሐምዛ አድዋ እያንዳንዱ ትውልድ የራሱን ታሪክ ጽፎ ማለፍ እንደሚገባው ያስተማረ እውነት ነው ይላሉ። ዘንድሮ አድዋ በዓል የሚሰጠው ትርጉም አንደኛ ታሪክን ከባለ ታሪኩ ከመቀማት ይልቅ የራስን ታሪክ መስራት ነው የተሻለው። ማንኛውም ትውልድ የተለያየ ታሪክ ይሰራል። በዛ ዘመን አጼ ምኒልክ ህዝብ ወራይሉ እንዲከት ነው ያዘዙት። ወራይሉ ሲከት የወራይሉ ህዝብ ያን ሁሉ ሰራዊት አስተናግዶ የጦር ስልት ተዚህ ተነድፎበት ሰራዊቱ ሞራሉ ተነሳስቶ አማኞችም ስለነበሩ በሚያምኑበትም ታቦት ጭምር ይዘው ከዚህ ነው ተነስተው የዘመቱት። ድል አድርገዋል። እነሱ ድል ሲያደርጉና ይህን ታሪክ ሲሰሩ ለኛ ደግሞ ሌላ ድል እንድንሰራ ተጨማሪ ጉልበት ነው የጨመሩልን የነበረው። ይሄን ጉልበት ወደፊት መግፋት አለብን።
አገራችንን ማልማት አለብን። በማንኛውም ጊዜ እንዳትደፈር መሰልጠን፣ በቴክኖሎጂ መዘመን፣ በሞራል መገንባት፣ ኢኮኖሚ መገንባት ያስፈልገናል። አሁን እየሰራን ያለነው ይሄንን ስራ ነው ብዬ አስባለሁ። እኔ ደግሞ በአጋጣሚ ሆኖ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ነኝ። በቴክኖሎጂው መከላከያ በከፍተኛ ደረጃ ለመዘመን የሚሰራውን ስራ በብዙ ርቀት የምመራም ስለሆን ሰራዊትን ማዘመን ነው። ዘመኖች ይለያያሉ። በዛ ዘመን የነበረ ጦርነት ሌላ ነው፣ በመካከለኛው ሌላ ነው፣ ከዚህ በኋላም ሌላ ስለሆነ በዛ መዘጋጀት ያስፈልገናል። ይሄ በዓል እሱን ያሳይ። ጄኔራሉ በቅርቡ ከህወሓት ኃይሎች ጋር የተካሄደውን ጦርነት እንደ አድዋው የፍትህ ጥያቄ ያነገበ ነው ሲሉ አያይዘው ጠቅሰዋል። የአድዋም ፍትህ ነው፣ የአሁኑም ፍትህ ነው። የአሁኑ በአንድ ሀገር ተወላጆች ፍትሃዊ የሆነ አያያዝ ይደረግ አይደረግም። በሌላኛው ጊዜ የዛ ዘመን ደግሞ ነጮችና ጥቁሮች እኔ እበልጣለሁ አትበልጥም፣ ሰው ነው የሚል ትግል ነበር። ያው ናቸው። ሁሉም አላማቸው አንድ። ጦርነት መቼ ነው የሚያልቀው ብለህ ካሰብ ጦርነት የሚሳካው በሰላም በድርድር ያለቀለት ነው እና እሱን ለማሳካት መንግስት ይሰራል ብዬ አስባለሁ። እኔ ወታደር ስለሆንኩ የምናገረው ጦርነቱን በጣም ከተጎዱት ማህበረሰቦች ግን ርቋል። ያኛውን ማህበረሰብ ደልቶታል ማለት አይቻልም። ግን ለሁሉም ጦርነት ጠቃሚ ስላልሆነ ትግራይም ኢትዮጵያ ስለሆነ የትግራይ ህዝብም ኢትዮጵያ ስለሆነ የትግራይ ህዝብም በአድዋ ጦርነት የተሳተፈ በርካታ ጦርነቶችን ለኢትዮጵያ ሲል ያደረገ ህዝብ ስለሆነ እሱም ባለማበት እሱም ሰላም ባላገኝበት ጦርነትን አይጨርስም። ከተለያዩ አካባቢዎች የመጡ ታዳሚዎች አድዋን በድል ቱባ ባህላዊ ትዕይንትና ዜማቸውን ደግሞ በማንነታቸው መገለጫነት ዘክረውታል። አንድም ብዙ መስለው ብዙም አንድም ሆነው የምማርበት ትምህርት ቤት ተስፋ ይባላል። የምኖርበት አካባቢ ወራይሉ። ስለ አድዋ ሰምተህ ታውቃለህ? አዎ። ምንድን ነው አድዋ? አድዋ ማለት አጼ ምኒልክና እቴጌ ጣይቱ አድዋ ምድር ላይ ሄደው ብዙ ሰራዊቶችና ብዙ ጦረኞችን ይዘው ሄደው የተዋጉ ሲሆን ከማን ጋር ነው የተዋጉት? ከጣሊያን ጋር። እሺ፣ ማን አሸነፈ በጦርነቱ? ኢትዮጵያ። ስሜ ሞገዘር ይባላል። የምማረው 7ኛ ክፍል ነው። የምኖርበት አካባቢ ወራይሉ ይባላል። አድዋ ምንድን ነው? አድዋ ማለት አባቶቻችን የተዋጉበት። ከማን ጋር? ከጣሊያን። እና በጦርነቱ ማን አሸነፈ? ኢትዮጵያ። ኢትዮጵያ መቼም ቢሆን የማትፈርስ መቼም ቢሆን የማትቆረስ እንደመሆኗ ነው እኛ የምናምነው። ወጣቶች በየአካባቢያቸው ምናልባት አሁን ዛሬ በጎሳ በጎጥ በመንደር በተለያዩ ነገሮች እየተከፋፈሉ ያው የተለያየ ጸብ ይታያል፣ የተለያየ ግጭት ይታያል። ነገር ግን እንደ ምኒልክ እንደ ድሮ ታሪክ ስንረዳ የኛ ምኒልክ የኛ እናት ኢትዮጵያ ሀገራችን ምንም አይነት የዘር የብሔር ልዩነት እንደሌላት አንድ እናታችን እሷ ብቻ እንደሆነች ነው እኔ የማምነው። በዚህ ልክ ነው የአድዋን በዓል የምናከብረው። አድዋ ማለት ለኛ ነፃ ከቀኝ ግዛት የወጣንበት ነፃ የምንሆንበት ለኢትዮጵያን፣ ለአፍሪካውያን፣ ለጥቁሮች የነፃነታችን ድላችን ነው፣ ቀናችን ነው አድዋ ማለት ነው። ከቅርብ ዓመታት በፊት ወደ አድዋ የሚደረጉ የእግር ጉዞዎች ወረይሉን ተደራሽ ማድረጋቸውን ተከትሎ በርካታ ቃሎች ተገብተው ነበር። ሐውልት የማቆም የታሪክና ምርምር ማዕከላትን መገንባት። የተገቡት ቃሎች ግን አሁን ድረስ ተፈጻሚ መሆን አልቻሉም። የከተማዋ ከንቲባ እሸቱ ታረቀኝ ለቅዶቹ አለመፈጸም ዓለም አቀፉን የኮቪድ ወረርሽኝ በአንድ በኩል ከህወሓት ኃይሎች ጋር የተደረገውን ወታደራዊ ግጭት በሌላ ገጽ
ገጽ በምክንያትነት ያስቀምጣሉ። የምርምር ማዕከሉንም ዲዛይን አሰርተናል። የኢትዮጵያነት የምርምር ማዕከል በሚል ነው የተሰራው። ይሄ ግንባታውም እናስጀምራለን ብለን በቅድ ይዘናል። የተጀመረውም ደግሞ የመሰረት ድንጋይ የተጣለውም የዳግማዊ ምኒልክ ሐውልትም እሱንም እናስጀምራለን ብለን አስበናል። ዞሮ ዞሮ በጥቅሉ የተቋረጠው ባሰብነው መልኩ ያልሄደው የተለያዩ ችግሮች ስላጋጠሙ ነው። የወረዳው ምክትል አስተዳዳሪ አቶ ሰለሞንም ከተማዋ በታሪክ ውስጥ ያላትን ስፍራ በአድዋ ድል ላይ የነበራትን ተጽዕኖና አበርክቶ ያህል የተሰጣት ዋጋ እምብዛም መሆኑን በቅሬታ ያወሳሉ። ከታሪካዊና ከደረገችው አስተዋጽኦ አንጻር ወረኢሉ እስካሁን ለትውስታ የሚሆን ምንም ነገር የላትም። ሙዚየም የላትም። ግን ለሙዚየም የሚሆኑ በርካታ ቅርሶች አሏት። ሐውልት መሰራት ይችላል። ይሄ አልሆነም። ከዚህ በተጨማሪ ደግሞ አድዋንና ወረኢሉን እንዲሁም አጼ ምኒልክን ላስታውስ የሚችል የፓን አፍሪካኒዝም ዩኒቨርሲቲ መመስረት አለበት። ትውስታም ነው። ከታሪካዊነት አንጻር ያስፈልጋታል የሚል እምነት አለ። የፓን አፍሪካኒዝም ዩኒቨርሲቲን አድዋ ላይ ለመገንባት መታቀዱን የአሜሪካ ድምጽ በተለያዩ አጋጣሚዎች የዘገበ ሲሆን ዩኒቨርሲቲው እንደ ስያሜው ምልኡ የሚሆነው የታሪኩ አካል የሆኑትን የውጫሌ ውል የተፈረመበት ይስማ ንጉስንና ወረኢሉን ሲያካትት ነው የሚል የምሁራን አስተያየት ሲሰማ ቆይቷል። ጦርነቱን ተከትሎ ዩኒቨርሲቲውን እውን የማድረግ እንቅስቃሴ ምን ላይ እንደደረሰ ማወቅ ባይቻልም ወረኢሉ ከተማ ላይ ግን ሊሰሩ የታቀዱትን ማስጀመር የተጀመሩትን ማጠናቀቅ እንደሚገባ አድዋ በራሱ ያስተምረናል ሲሉ የከተማዋ ከንቲባ ተናግረዋል። ይሄ ቦታው ወረኢሉ ይሁን እንጂ የኢትዮጵያ በዓል ነው። ይሄ በዓል ቦታውም የኢትዮጵያ ሕዝብ ነው ጥሪ ያደረጉበት። በታሪክ አጋጣሚ ሆኖ እኛ ያለንበት አካባቢ ተመረጠ እንጂ። ስለዚህ አብዛኛው የኢትዮጵያ ሕዝብ ጥሪ እናደርጋለን። ኢትዮጵያዊነትን የሚያንጸባርቅ አሻራ ስለሆነ የሚቀመጠው በዛ ልክ ከህዝብ ይሰበሰባል ብለን ነው ተስፋ የምናደርገው። ለአድዋ ጦርነት መቀስቀስ ምክንያት የሆነው አንቀጽ 17ን ጨምሮ ከጣሊያን መንግስት ጋር በዳግማዊ አጼ ምኒልክና ፔትሮ አንቶኒ የተደረገው አወዛጋቢ ውል የተፈረመበት ይስማ ንጉስ ከ20 ሚሊዮን ብር በሚልቅ ወጪ ሙዚየምና የመዝናኛ ስፍራዎች ተገንብተውለት ነበር። በቅርቡ የህወሓት ኃይሎች ወደ አካባቢው መዝለቃቸውን ተከትሎ በሙዚየሙ ላይ ጉዳት መድረሱንና ቤተ መጻሕፍት ውስጥ የነበሩ በርካታ ታሪካዊ መጻሕፍት መዘረፋቸውን የአምባሰል ወረዳ ባህል ቱሪዝም ጽሕፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የትግራይ ክልል የኮሙኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ 126ኛውን የዘንድሮ የአድዋ በዓል አስመልክቶ በትግራይ ክልል የሚገኝ የአሜሪካ ድምጽ ዘጋቢያችን ሲናገሩ የዘንድሮ የትግራይ ሕዝብና መሬት በባዕድ ኃይሎች ተይዘው የተደበደበና የተጨፈጨፈ ባለበት ሰዓት መከበሩን ገልጸው የትግራይ ሕዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ መኖሩን ተናግረዋል። የትግራይ ሕዝብ ብቻውን ማክበሩ ተገቢ ነው ያሉት ኃላፊዋ ወደፊትም በዚያ መልኩ የሚቀጥል መሆኑን እንደሚያምኑበት ገልጸው የትግራይ ሕዝብ ካሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ማለታቸውን ዘጋቢያችን ሙልጌታ ጽሃ ከመቀሌ ላከልን ዘገባ ያስረዳል። የአድዋ ድል 126ኛ ዓመት መሆኑንም ሳይዘነጋ ነገር ግን አድዋ በትግራይ ሕዝብ ባለቤትነት የተፈጸመ ድል ስለሆነ ዘንድሮ የመጀመሪያው ነው ብለን ብንጀምረው ተገቢ ነው የሚል ሀሳብ መነሳቱን አሳውቀዋል። በዚህ ጉዳይ ላይ በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አስፋው ባልቻን ያነጋገረው ደረጀ ደስታ እንደሚከተለው አሰናድቶታል። በቅድሚያ የአድዋ በዓል በትግራይ ክልል በአድዋ ከተማ የተከበረበትን መልክና ሂደት የክልሉ ኮሙኒኬሽን ኃላፊ ወይዘሮ ሊያ ካሳ እንደሚከተለው አብራርተዋል። የአድዋ ድል በከተማው በተለያዩ ፓነል እንቅስቃሴዎች እንዲሁም ታሪካዊ በሆኑ ቦታዎች ገድሉ በተፈጸመበት ቦታዎች ወደ 126 የሚሆኑ ወጣቶች የተውጣጡ ከወጣቶች ሊግ ከወጣቶች ማህበር ሰማዕታት ልጆችም ጭምር ታክሎበት የተለያዩ የገድሉ የተፈጸመበት አካባቢዎች የጎበኙበት ሁኔታ አለ። እንዲሁም በሶሎዳ ሁልጊዜ በሚከበርበት ታሪካዊ ቦታም የተለያዩ ምንድነው የሚባለው እንቅስቃሴዎች የተደረገ በዓሉን ለማክበር ኮንሰርቶች እንቅስቃሴዎች ነበሩና ይህንን ታሪካዊ ገድል ከትውልድ ወደ ትውልድ ለማሸጋገር የቤት ስራ እንዳለንም ጭምር
ያስገነዘበበት ሂደት ነበር። ወይዘሮ ሊያ የትግራይ ህዝብ ብቻውን ማክበሩ ትክክልና ተገቢ ነው፣ ወደፊትም እዚሁ ይከበራል ይላሉ። የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ አለ ማለት ነው። ይህንን ትክክል ነው ብዬ ነው የማምነው። አድዋ ከተማ መከበሩም ተገቢ ነው። ለቀጣይም በአድዋ ከተማ ይከበራል። የትግራይ ህዝብ ብቻውን ማክበሩም ተገቢ ነው። ይህ የሆነበትን ምክንያት ወይዘሮ ሊያ እንደሚከተለው ካብራሩ በኋላ የአድዋን በዓል ለማክበር የሚያስችል ሰብዕናና አንደበት የላቸውም ያሏቸውን ኃይሎች አስመልክቶ ይህን ብለዋል። የትግራይ ህዝብ በባዕድ ወራሪዎች ኃይል ስር በተለያዩ ኃይሎች ተጋብዘው የጦርነቱ መሪዎችና አጠቃላይ ሂደቱን እነሱን በሚመሩት የትግራይ ህዝብ እየተደበደበና እየተጨፈጨፈ ባለበት ሰዓት ሆኖ ስለ አድዋ ድል በዓል ለማክበር ስለ አድዋ ድል ለመዘከር እየተፍጨረጨሩ እንዳለ በተለያዩ ሚዲያዎች እየተደመጡ ይገኛሉ ማለት ነው። ግን ይህንን በዓል ለማክበር የሚያስችል ወይም ይህንን በዓል እንዲከበር የሚናገሩበት አንደበትም እንደሌላቸው ቀጣይ ትውልድ ታሪኩን እንዲሸጋገርም የማድረግ ስብዕናም እንደሌላቸው ይልቅኑስ የትግራይ ህዝብ እንደ ባዕድ ተቆጥሮ የዚች ሀገር አካልና የሀገሪቱን አጠቃላይ ሉዓላዊ ግዛትን አሳልፎ በመስጠት ለሌሎች ባዕዳዊ ኃይሎችን ስር እንዲወድቅ ያደረጉ ኃይሎች ይህንን በዓል ለመዘከር ሞራልም እንደሌላቸው አስረግጠን መናገር የምንችልበት አሁን ነው ብዬ ነው የማስበው ማለት ነው። የአድዋን ድል የትግራይ ህዝብ ድል ብቻ አድርጎ የመውሰዱ አዝማሚያ እጅግ ያስገረማቸው መሆኑንና ታሪካዊ መሰረት የሌለውም መሆኑን ለአሜሪካ ድምጽ የተናገሩት በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አስፋው ባልቻ ናቸው። የአድዋ ጦርነት የት እንደተካሄደና በእነማን እንደተመራ እንደሚከተለው በማብራራት ይጀምራሉ። በእርግጥ ይሄ የአድዋ ጦርነት የተካሄደው በትግራይ ምድር ላይ ነው። አድዋ በሚባለው ቦታ ላይ ነው። ከአድዋ ከመድረሳችን በፊት ደግሞ ከአምባላጌ ጀምሮ መቀሌ እና ሌሎችም ውጊያዎች ተደርገው የመጨረሻው ፍልሚያ አድዋ ላይ የሆነው። የአድዋን ጦርነት የመሩት ዳግማዊ አፄ ምኒልክ ናቸው በጠቅላይ አዛዥነት። በኤታ ማዦርነትም ደግሞ ጦሩን ስልትና እንትን ሲያወጡ የነበሩትና ሲያዋጉ የነበሩት ራስ መኮንን ወልደ ሚካኤል ናቸው። ይሄ የተባለ ነው። ከዛ ላይ እንግዲህ በጣም በርካታ ደጃዝማቾች፣ ራሶች፣ ፊታውራሪዎችና እንዲሁም ከዛ በታች የሆነ ማዕረግ ያላቸው ጠቅላላ ከኢትዮጵያ ማዕዘናት ማለት ይቻላል ከደቡብ፣ ከምስራቅ፣ ከምዕራብ፣ ከማዕከል ከሁሉም ቦታ ተሰብስበው እንግዲህ ወረኢሉ ላይ የነበረውን የመጨረሻ ስምሪት ማለት ይቻላል የስራ ስምሪት ተሰጥቶ አገር ከኋላ የሚጠብቀው ወደፊት የሚራመደው የትኛው ጦር ወዴት መሄድ እንዳለበትና እንግዲህ ቢያንስ ወረኢሉ ላይ ተገናኘ ከቤገምድር ጎጃምና ሌላ ቦታ ደግሞ ያሉት ደግሞ ወደ ትግራይ መግቢያ አምባላጌ አካባቢ ማን የሚባለው አካባቢ ድረስ እንዲመጡ ተደርጎ እንግዲህ በአዋጁ መሰረት እና በዝግጅቱ ሌሎችም እንግዲህ ሎጂስቲክ የሆኑት ነገሮች ሁሉ በደንብ ከተዘጋጁ በኋላ ነው ያስምሪት የተካሄደ። ይህ በሰፊው የተጻፈበት ዓለም የሚያውቀው ነው ከሚለው ማብራሪያቸው በኋላ ዶክተር አስፋው የሚከተለውን ጥያቄ በማንሳት መልስ መስጠት ይገባል ይላሉ። ትግራይ ምድር የማዕከላዊ መንግስት መሪነት ማለት ነው ዳግማዊ ምኒልክ መሪነት እዚህ ላይ የተሄደው ምን ለማድረግ ነበር የሚል መልስ መመለስ ያስፈልጋል። ዶክተር አስፋው ይህ በጣም የሚገርም ሲሆን በታሪክ አጻጻፍም ላይ እንዲህ ያለ ነገር የለም ብለዋል። ይህንን የህዝብ ታሪክ እንዳለ የኢትዮጵያ ህዝብ ታሪክም ይህን ነው ብሎ መውሰድ በጣም የሚገርም ነው። በታሪክ አጻጻፍ ላይ እንዲህ አይነት ነገር የለም። የሆነውን ነገር ምናልባት አስተዋጽኦ የኛ ይበዛ ይሆናል ብሎ ለማለት ከሆነ እንግዲህ ያሁሉ ህዝብና ያሁሉ ጦር ከሲቪል እስከ ካህን እስከ ቅድም እንደነገርኩ የበርካታ መኳንንትና መሳፍንት ጦር እንደው ዝም ብሎ እዛ የተመና አይመስለኝም። እንግዲህ ታሪክን ለኔ ብሎ ለፕሮፓጋንዳ መጠቀም ልክ ነው። በታሪክ አጻጻፍ ላይ ወይም ታሪክ ሳይንስ ላይ ሂስቶሪዮግራፊ የሚባል ነገር አለ። በታሪክ አጻጻፍ ላይ እንዲህ አይነት ነገሮችን የማድረግ ነገር አዲስ ላይሆን ይችላል። ነገር ግን አሁን ትግራይ ጭራሽ የኢትዮጵያ ግዛት በነበረችበት ዘመን በማዕከላዊ መንግስት ስትገብር በነበረችበት ዘመንና አሁንም የኢትዮጵያ አካል በሆነችበት ሁኔታ ይሄ ጦርነት የኔ ብቻና የኔ ብቻ ነው ብሎ ለማለት የሚያስችል ምንም የሚያስተፍር ነገር የለም። ጠላቶቻችን አሳልፈው የሰጡን ስለሆነና የአድዋ ድል በትግራይ ህዝብ ባለቤትነት የተፈጸመ ስለሆነ የሚሉት ወይዘሮ ሊያ
126 ዓመት የሞላው የአድዋ ድል ካሁን በኋላ አንድ ተብሎ ለመጀመሪያ ጊዜ በትግራይ መከበር እንደሚጀምር መደረጉን እንደሚከተለው ገልጸዋል። ምክንያቱም ሌሎች ኃይሎች ጠላቶቻችን ለሌላ ባዕድ ኃይል አሳልፈው የሰጡን ስለሆኑ የከተማ ነዋሪው 126ኛ ዓመት መሆኑንም ሳይዘነጋ ነገር ግን የአድዋ ድል በዓል የተከበረው ለመጀመሪያ ጊዜ በትግራይ ህዝብ ባለቤትነት የተፈጸመ ድልም ስለሆነ ዘንድሮ የመጀመሪያው ብለን ብንጀምረው ተገቢ ነው ብሎ የሚገልጽበት አገላለጽም በተለያዩ የፓነል ዲስከሽኖች ሲነሱ ነበሩ እነዚህ ሐሳቦች። ዶክተር አስፋው ለመጀመሪያ ጊዜ በሚለው የዶክተር ሊያ አገላለጽ አይስማሙም። ይሄ የመጀመሪያ ጊዜ፣ ሶስተኛ ጊዜ፣ አምስተኛ ጊዜ የሚባል አይደለም። እንደውም አድዋ ድል የመጀመሪያዎቹ ዓመታት አካባቢ የአጤ ምኒልክ መታመምን አስከትሎ በአገር ደረጃም አልተከበረም። ሌሎች ጉዳዮችን እሳቸው መታየት ስላለባቸው የመሳሰሉት በኋላ ግን ከጥቂት ዓመታት በኋላ ያው እስካሁን ድረስ 126ኛውን ዓመት አስቆጥሯል ማለት ይቻላል። ይሄ በዓል በእርግጥ በሁሉም አካባቢዎች የሚከበር በዓል ነው። በተለይ ግን በመናገሻዋ ዋና ከተማዋ ላይ ነው የሚከበር የነበረው። መናገሻዋ ዋና ከተማ ላይ ደግሞ ሁሉም የመንግስት ባለስልጣናት የሁሉም ብሔር ብሔረሰብ የሚባለው አሁን የመጣብን ከ83 ወዲህ የመጣውን ስፋን በጠቅላላ ኢትዮጵያ ህዝብ ማለት ነው ከዳር እስከ ዳር አዲስ አበባ ከተማ ላይ የሚኖር ነው። አዲስ አበባ ከተማ ላይ የሚያከብረው አንድ ብሔረሰብ ወይ ምናምን አይደለም። ስለዚህ ሁሉም ማለት ነው ኢትዮጵያ ማህበረሰብ አድዋን በትልቅ ደረጃ ያከብራል። በትግራይም ውስጥ እንደዛው አድዋን የማክበር ጉዳይ እዛው አድዋ ድረስ ተሄዶ የተከበረበት ጊዜ አስታውሳለሁ። እነ ዶጋሊም የታወሱበት ጊዜ ነበር። እዛው ተሄዶ ሐውልት ቆሞ በኮሎኔል መንግስቱ ኃይለማርያም ዘመንም እንደዚህ አይነት ነገሮች ይደረጋሉ። ለቦታው እንደውም የተለያዩ የታሪክ ማስታወሻዎች እንዲቆሙለት ብዙ አይነት ጥናቶች፣ ብዙ አይነት ሴሚናሮችና ኮንፈረንሶች ሲካሄዱበት የነበረ ጉዳይ ነው። አድዋን እኛ ብቻ ሳይሆን እንግዲህ ያው ዘልቆ አልፎ ማለት ነው አልፎ ተርፎ እስከ አዲሱ ዓለም ድረስ ማለት ነው የምንለው እስከ አሜሪካን ካሪቢያንና ሌሎችም ሀገሮች ላይ ትልቅ ተምሳሌት ነው እያለ የምንነጋገረው ይሄ ነው። ዛሬ ብቻውን አከበረ የሚለው ነገር ሌላ ፖለቲካ አጀንዳ የያዘ ይመስለኛል። ምክንያቱም የትግራይ ክልል የኮሙኒኬሽን ኃላፊ ወይዘሮ ሊያ ካሳ ካሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ሲሉም ለአሜሪካ ድምጽ ተናግረዋል። በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አስፋው ባልቻ ለዚህ የወይዘሮ ሊያ አባባል በሰጡት ምላሽ ይህን ብለዋል። አድዋን በማክበር ወይም አድዋ የኔ ነው በማለት የሚገኝ ነገር ካለ እንግዲህ ጥቅሙን እነሱ ናቸው የሚያውቁት። ታሪክን ማዛባት ግን አይቻልም። ከታሪክ አጻጻፍ ውጪ ከሚታወቅና ከተመሰከረለት ውጪ ነጮች የነበሩበት ነው። ነብርክሌ የጻፉበት ነው። ለወልደ የጻፉበት ነው። ሌሎችም የጻፉበት ነው። መዓት ጽሕፈቶች አሉ። ጣሊያኖቹ ራሳቸው የዘገቡበት ነው እና የኢትዮጵያ ነጻነትም አንድ ላይ ነው እንጂ ያወቁበት በአድዋ የተነሳ የትግራይ ነጻነት አውቀው ወይም የኢትዮጵያ ነጻነት ባርነት